የታደራችሁ ተማሪዎች ሳሙኤል ነኝ። ግሬድ 12 ዩኒት 7 በባለፈው ከ1991 እንደ አውሮፓውያን አቆጣጠር እስከ 2010 ያለውን አይተናል። ዛሬ ደግሞ ፓርት 3 ግሮዝ ትራንስፎርሜሽን ኤንድ ቻሌንጅ የሚለውን ከ2010 እስከ 2020 ድረስ የነበረውን ትራንስፎርሜሽን እቅድ ምን ይመስላል የሚለውን እና ፈተናዎቹ ወይም ችግሮቹ ምንድናቸው የሚለውን የምናይበት ፖርሽን ነው። ይሄ ፖርሽን የመጀመሪያው ጂቲፒ 1 እና 2 ያ ማለት ግሮዝ ትራንስፎርሜሽን ፕላን 1 እና ግሮዝ ትራንስፎርሜሽን ፕላን 2 በሚል ከ2010 እስከ 2020 ድረስ የታቀደ እቅድ ነው። የመጀመሪያው ግሮዝ ትራንስፎርሜሽን ፕላን 1 ከ2010 እስከ 2015 ምን ይመስላል? ይሄ ግሮዝ ትራንስፎርሜሽን ፕላን ወይም ትራንስፎርሜሽን እቅዱ ጂቲፒ 1 የሚባለው ከ2010 እስከ 2015 የታቀደው ነው። ዓላማው ኤምድ ፎር 11% አቨሬጅ ሪል ጂዲፒ ግሮዝ ኤንድ ሪቺንግ ኤምዲጂኤስ ያ ማለት ሚሊኒየም ዲቨሎፕመንት ጎልን አቺቭ ማድረግ በ11% እድገትን ማምጣት አጠቃላይ የአገሪቷን ሪል ጂዲፒ እድገት ማምጣት ማስመዝገብ፣ በ2015 ደግሞ የሚሊኒየም ዲቨሎፕመንት ጎል ላይ መድረስ የሚሊኒየም ዲቨሎፕመንት ጎል ተብሎ በዩኤን የተሰጠው ስታንዳርድ ላይ መድረስ ነው። በዚህ ጊዜ በጂቲፒ 1 ጊዜ በአብዛኛው መሰረተ ልማቶችን ማስፋፋት ላይ ትኩረት ተሰጥቷል። ለምሳሌ መንገዶች ላይ፣ አየር መንገድ ስራዎችን ማጠናከር ላይ፣ ኢትዮ ቴሌኮም ላይ በሰፊው ስራ እንዲሰራ ተደርጓል። ሌላው በአግሪካልቸር ወይም በፕሮዳክቲቪቲ ላይ መሰረታዊ ለውጥ ማምጣት፣ ማስፋፋት፣ ፕሮዳክቲቪቲ መጨመር ላይ ትኩረት ተሰጥቶ የተሰራበት ታይም ነው። ሌላው ኢንዱስትሪያል ዲቨሎፕመንትና ማኒፋክቸሪንግ ላይ ፕሮሞት ማድረግ፣ ማስጀመር፣ ማበረታታት፣ እነዚህ ነገሮች እንዲበረታቱና ሰዎች ወደ እነዚህ ዘርፎች በስፋት እንዲገቡ ለማድረግ ጥረቶች ተደርገዋል። ሌላው ትምህርት፣ ጤናን በሰፊው ማስፋፋት፣ ማሳደግ ላይ ትኩረት ተሰጥቶ ታቅዶ ተሰርቶበታል። ሌላው ፖቨርቲንና አንኤምፕሎይመንት ያ ማለት ድህነትና ስራ አጥነትን መቀነስ ላይ በሰፊው እንዲሰራ ታቅዶ የተሰራበት ወቅት ነው ጂቲፒ 1። ጂቲፒ 2 ግሮስ ትራንስፎርሜሽን ፕላን 2 ማለት ደግሞ ከ2015 እስከ 2020 ፎከስድ ኦን ስትራክቸራል ትራንስፎርሜሽን ኤንድ ክላይሜት ሪሳይለንት ግሪን ኢኮኖሚ ያ ማለት ነው። ይሄ ጂቲፒ 2 ላይ ቅድም እንዳልኳችሁ መሰረታዊ የስትራክቸራል ትራንስፎርሜሽን የኢኮኖሚ ስትራክቸራል ትራንስፎርሜሽን መሰረታዊ ለውጥ እንዲመጣ ነው የተደረገው። ያ ማለት ታስታውሱ እንደሆነ ከ91 እስከ 2015 የሀገሪቷ ባክቦን ወይም የሀገሪቷ ኢኮኖሚ ዲፔንድ የሆነው አግሪካልቸሩ ላይ ነው። አግሪካልቸር ሊድስ ቱ ኢንዱስትሪያላይዜሽን ብለናል። አይዲሌ በሚል ነበር የተያዘው። ጂቲፒ 2 ላይ ግን ከ2015 እስከ 2020 መሰረታዊ ስትራክቸራል መዋቅራዊ ለውጥ ማምጣት ያ ማለት ምንድነው? ከአግሪካልቸሩ ወደ ኢንዱስትሪው ሽግግር ማድረግ ማለት ነው። ስለዚህ አግሪካልቸሩ መምራት ይተውና ኢኮኖሚውን አግሪካልቸሩ መምራት ይተውና ኢንዱስትሪው የሀገሪቷ ቁልፍ የኢኮኖሚ ዋልታ ይሆናል ማለት ነው። ስለዚህ መሰረታዊ የመዋቅራዊ የኢኮኖሚ ሽግግር ማድረግ ነው። ሌላው ክላይሜት ሪሳይለንስ ግሪን ኢኮኖሚን ተያይዞ መገንባት። በጂቲፒ 2 ምን ታሰበና ምን ታቀደ ስትሉ አንደኛው ቅድም እንዳልኳችሁ ትራንስፎርም ዘ ኢኮኖሚ ፍሮም አግሪካልቸር ቤዝድ ቱ ኢንዱስትሪያላይዜሽን ከአግሪካልቸር ወይም ከአግሪካልቸሩ ወይም ከግብርናው መር ወደ ኢንዱስትሪው መሸጋገር ነው የመጀመሪያው። ሁለተኛው የአካባቢ ግሪን ሃውስ ልቀትን መቀነስ። ሌላው ሪኒዌብል ኢነርጂ ያ ማለት ሪኒዌብል ኢነርጂ ማስፋፋት ያ ሶርሶቹን ሃይድሮ ፓወር ከውሃ የሚገኙ ፓወሮችን ማጠናከር፣ ከዊንድ ከንፋስ የሚገኙ ኃይሎችን ማስፋፋት። ሌላም ሶላር ኢነርጂ ላይ አተኩሮ መስራት ላይ በሁለተኛው ጂቲፒ ታቅዶ የተሰራ። ሌላው አረንጓዴ ነገሮችን መጠበቅ፣ ለምሳሌ ደኖችን በስፋት ጥበቃ ማድረግ፣ አረንጓዴ ልማት ላይ አጠንክሮ መስራት፣ ኢንዱስትሪ ፓርኮችን መገንባት፣ ማኒፋክቸሪንግ ኢንዱስትሪዎችን በስፋት መገንባት። አሁን እንደምታዩቸው ኢንዱስትሪ ፓርኮች አዋሳ፣ ባህር ዳር፣ ደብረ ብርሃን የመሳሰሉት አገሮች ላይ ያሉት ኢንዱስትሪ ፓርኮች በዚህ ጂቲፒ ታስበው የተገነቡ ኢንዱስትሪዎች ናቸው። በዚህ ጂቲፒ አዋሳ ላይ ኢንዱስትሪ ፓርክ እንዲገነቡ የተደረጉበት በጂቲፒ 2 ታቅዶ ለምን ስትራክቸራል ትራንስፎርሜሽን ነው ብያቸዋለሁ። መዋቅራዊ ሽግግር ለማድረግ እነዚህ በስፋት የተገነቡበት ወቅት ነው። በተጨማሪም ኤዱኬሽን ላይ፣ ጤና ላይ፣ ትምህርት ላይ፣ መልካም አስተዳደር ስራዎች ላይ ትኩረት ተሰጥቶ ታቅዶ የተሰራበት ጊዜ ነው። የመልካም አስተዳደር ጉድ ገቨርናንስ እንዲመጣ ጉድ ገቨርናንስ እንዲኖር የመልካም አስተዳደር ስራዎች እንዲሰፍኑ
ትኩረት ተሰጥቶ የተሰራበት ወቅት ነው። አሁን እነዚህ እቅዶችን GTP1 እና GTP2 በእንደዚህ አይነት መንገድ ካየናቸው ኢኮኖሚክ ፐርፎርማንሱ ከ2010 ኢኮኖሚክ ፐርፎርማንሱ ምን ይመስላል? ውጤቱ ሲለካ ምን ውጤት መጣበት ከ2010 እስከ 2020 የሚለውን እንሄድ። አንደኛው አክቹዋል አቨሬጅ ግሮዝ ወዝ 9.2% 9.2% በሀገሪቷ ውስጥ እድገትን አምጥቷል። የታቀደው ስንት ነበረ? 11%። ከ11% ውስጥ በ9.2% ግን አክቹዋል የሆነ ሀገሪቷ ውስጥ የጂዲፒ እድገት አምጥቷል። ይሄ ስትራቴጂ ወይም እነዚህ GTP1 እና GTP2 የምንለው እቅድ ውስጥ በ9.2% የሀገሪቷ ኢኮኖሚ አድጓል። ይሄ መሰረታዊ ፐርፎርማንሱ ነው። ሌላው ሜጀር ግሮዝ ድራይቭስ ኢንዱስትሪ 17.2% ኤንድ ሰርቪስ በ9.2%። ያ ማለት ኢንዱስትሪው በ17.2% እያደገ ነበረ። ኢንዱስትሪው ስንል በኢንዱስትሪ ውስጥ ይሄ ማኒፋክቸሪንግ ዘርፉ፣ አምራች ዘርፉ፣ ኮንስትራክሽን ዘርፉ፣ የግንባታ ዘርፉ፣ ማይኒንግ ይሄ የማዕድን ዘርፉና የፋክተሪ ግንባታዎች ዘርፉ እነዚህ ኢንዱስትሪ ይባላሉ። ይሄ ፓርት በ17.2% አድጓል። ከነዚህ ውስጥ ግን ከኢንዱስትሪ ፓርቱ ሜንሊ ዘ ኮንስትራክሽን ሰብሴክተር ወዝ ዘ ሜን ድራይቭ ዊዝን ዘ ኢንዱስትሪ። ከኢንዱስትሪ ውስጥ ከ17.2% ውስጥ በዋነኝነት እያደገ የነበረው ኮንስትራክሽን ዘርፉ ነው። ተማሪዎች ይሄ የግንባታው ዘርፍ በዋነኝነት ትልቁን ሚና ይዛል በዚህ እድገት ውስጥ። ሰርቪስ የምንለው በ9.7% እያደገ ያለው ይሄ ባንኪንግ፣ ትራንስፖርቴሽን፣ የባንክ ሲስተሙ፣ የባንክ እድገቱ፣ የትራንስፖርት ሁኔታው፣ የትምህርት ሁኔታው፣ የጤና ሁኔታው፣ ሆቴል ኤንድ ቱሪዝም የሆቴልና እድገቱ፣ እነዚህ ደግሞ ሰርቪስ ረንደር ሰርቪስ ቢዝነስ ይባላሉ። ረንደር ሰርቪስ ዘርፉ ይባላል። 9.7% እያደገ የመጣበት ወቅት ነው ማለት ነው። በዚህ ጊዜ ዲቨሎፕመንት ቻሌንጅ ምንድን ነበር? ፈተናው የነበረው ችግር ምንድን ነበር? በዚህ እቅድ ውስጥ የነበረው የመጀመሪያው ኤክስተርናል ዴቢት ዲስትረስ። ያ ማለት ምን ማለት ነው? ኢት ዲፔንድስ ኦን ኤ ፊው አግሪካልቸራል ኤክስፖርት። አሁን አገሪቷ በጊዜው የውጭ ምንዛሬ የምታገኝበት ኤክስፖርት የምታደርጋቸው የአግሪካልቸራል ውጤቶች ነበሩ። እነሱም ትንሽ ነበሩ። ለምሳሌ ኮፊ ነበር እና አበባ ላይ ከነዚህ የዘለል አልነበረም። በእነዚህ ብቻ ነው የውጭ ኤክስፖርት አድርገን የውጭ ምንዛሬ የምናገኘው። አብዛኛው ግን ኢንቨስትመንት ዲቨሎፕመንታችን ከውጭ በመጣ እርዳታ፣ ከተለያዩ ሀገሮች ከመጣ እርዳታ፣ ከተለያዩ ሀገሮች ከመጣ ብድር የሚሰሩ ነበረው። በዚህ ምክንያት ኤክስተርናል ዴቢት ዲስትረስ አጋጥሟታል። ያ ማለት የውጭ ምንዛሪያችን ወይም የተገኘውን ብድር መመለስ አለመቻል አጋጥሞናል በጊዜው። ስለዚህ ኤክስተርናል ዴቢት ዲስትረስ አንደኛው ፈተና ነበር። ሌላው ኢንፍሌሽን ሮዝ ቱ 19.9% በ2019 እና 20 አፌክቲንግ ዘ አርባን ፑር። የዋጋ ክሽፈት በጊዜው የነበረው የዋጋ ክሽፈት ኢንፍሌሽን በ19.9% በ2019 እና 20 አድጓል። አፌክቲንግ ዘ አርባን ፑር ፒፕልስ በከተሞች ያለውን ድሃውን ማህበረሰብ ውስን ስለነበረች ገቢው በነበረው የኢንፍሌሽን ሁኔታ በ19.9% ይሄ የምግብ ዋጋ፣ የትራንስፖርቴሽን ኮስት፣ የቤት ኪራይ በመጨመሩ ምክንያት ኢንፍሌሽን በመከሰቱ ምክንያት በከተማ የሚኖሩ አብዛኛው ውስን ማህበረሰብ ወይም ድሃውን ማህበረሰብ አብዛኛውን አፌክት አድርጓል በኢንፍሌሽን ምክንያት። ይሄኛው ሌላኛው ቻሌንጅ ነበር። ሌላው ሴቪንግ ኢንቨስትመንት ጋፕ ዶሜስቲክ ሴቪንግ ኩድ ኖት ሚት ኢንቨስትመንት ዲማንድ። ያ ማለት ምን ማለት ነው? በሀገሪቷ ውስጥ በቢዝነሱ፣ በሃውስሆልዱ፣ በእያንዳንዱ በነፍስ ወከፍ ሰው የቁጠባ ባህሉን ማዕከል ባደረገ መንገድ ቁጠባው ቢዝነሱ ተንቀሳቅሶ በባንኮች ውስጥ የተቀመጠው ኢቭን መንግስት ራሱ የሚያስቀምጠው ዶሜስቲክ ሴቪንግ የሚቀመጠው ቁጠባ በባንኮች የሚቀመጠው ቁጠባ ከነበረው ኢንቨስትመንት ዲማንድ ጋር ወይም በአገሪቷ ውስጥ የሚሰሩ ማንኛቸውም ኢንቨስትመንቶች መንገድ በሉት፣ ሆስፒታሎች በሉት፣ ትምህርት ቤቶች በሉት፣ ፋብሪኮች በሉት እነዚህን ሊሸከም የሚችልና ለነዚህ አበድሮ እነዚህን ሊሰራ የሚችል ስላልነበረ ሴቪንግ ኢንቨስትመንት ጋፕ ነበረ። አብዛኛውን እነዚህን የምንገነባባቸውን ነገሮች ከውጭ ብድር ከውጭ እርዳታ ስለምናመጣ ትልቅ የኢንቨስትመንት ጋፕ ነበረ። ይሄኛው ሌላው ፈተና ነው። ያ ማለት ነው አገሪቷ ውስጥ የምንቆጥበው ማንኛውም ቁጠባ
የሀገሪቷን ኢንቨስትመንት ዲማንድ አያሟላም። የኢንቨስትመንት ፍላጎትን አያሟላም። ስለዚህ እነዛን መሰረተ ልማቶች ለማሟላት ከውጭ ሎን ብድሮችን እንበደር ነበር። ቅድም እንዳልኳቸው ኤክስተርናል ዴቢት ዲስትረስ ያጋጠመን በዛ ምክንያት ነው ማለት ነው። ብዙ ሀብቶችን ከውጭ ከተለያየ ከወርልድ ባንክ ከአይኤምኤፍ ስለምንበደር ተበድረን ወይም ለጋሽ ከሆኑ አንዳንድ ሀገሮች ብድር ስላመጣንና እነዚህ ነገሮች ላይ ስለለቀቅናቸው ኤክስተርናል ዴቢት ዲስትረስ ቅድም ያልነውን ያመጣብን ሴቪንግ ኢንቨስትመንት ጋፕ በመኖሩ ነው። ስለዚህ ሴቪንግ ኢንቨስትመንት ጋፕ ሌላው ቻሌንጅ ነበረ ማለት ነው። ይሄንኑ ከድህነትና ከስራ ፈጠራ አንጻር ስናየው ከፖቨርቲ ኤንድ ጆብ አንጻር ስናየው ምን አስከተለ የሚለውን እንስቲ። አንደኛው ፖቨርቲ ሄድ ካውንት ሬሾ ድሮፕድ ፍሮም ከ29.6% ወደ 23.5% ዲክላይን አድርጓል። ያ ማለት ምን ማለት ነው? ፖቨርቲ ሄድ ካውንት ሬሾ ማለት the proportion of population living in poverty በድህነት የሚኖሩ ህዝቦች ፕሮፖርሽኑ ምን ያህል ነው የሚለውን የሚያሳየን የሚለካልን ነው ፖቨርቲ ሄድ ካውንት ሬሾ የምንለው። ስለዚህ ይሄ ሬሾ ከ29.6% ወደ 23.5% ዲክላይን አድርጓል። the percentage of people live below the poverty line decrease over a time ያ ማለት በድህነት የሚኖሩት ሰዎች ከ29.6 ወደ 23.5% ዝቅ ብሏል ማለት ነው። ስለዚህ ፖቨርቲ ላይ የተሳካ ውጤት አምጥቷል። ድህነትን ቀንሷል ማለት ነው። ከ29.6% ወደ 23.5% እንዲቀንስ አድርጎታል በመጣው እቅድና በተሰራው ስራ ማለት ነው። ሌላው አርባን አንኢምፕሎይመንት ሮዝ ስፔሻሊ ሪቺንግ 25.7%። አርባን አንኢምፕሎይመንት ጨምሯል ስፔሻሊ በ25.7% ፎር ዩዝ በወጣቶች ላይ ስፔሻሊ በወጣቶች ላይ ያ ማለት 25.7% ያው በአብዛኛው ከተሞች ላይ ነው። ወደ 25.7 ጨምሯል። ምን ስራ አጥነት ያ ማለት ከአራት ሰዎች አንዱ ስራ የለውም እንደማለት ነው። ይሄን ካያችሁት 25.7% ማለት በከተማ ላይ ካሉት 4 ወጣቶች አንድ ሰው ስራ የለውም እንደማለት ነው። ሌላው ራይዚንግ ኢኒኳሊቲ የገቢ ክፍፍል ኢኒኳሊቲ ተፈጥሯል። ጊኒ ኮፊሸንት ኢንክሪዝ ፍሮም ከ0.30 እስከ 0.33 ከ30 ወደ 33 ከፍ ብሏል። ጊኒ ኮፊሸንት ማለት ፍትሃዊ የገቢ ክፍፍልን የምንለካበት ነው። ሬንጁ በ0 እና በ1 ነው። ሬንጁ 0 እና 1 ነው። ወደ 0 በተጠቃን 0 በሆነ ቁጥር ፐርፌክት ኢኳሊቲ ይባላል። ያ ማለት ምን ማለት ነው? ፍትሃዊ ገቢ ክፍፍል አለ ማለት ነው። ፍትሃዊ ነው ክፍፍሉ ማለት ነው። ወደ 1 በተጠቃ ቁጥር ደግሞ ኢኒኳሊቲ ፐርፌክት ኢኒኳሊቲ በአንድ ሰው ወይም በግለሰብ ደረጃ ኢኮኖሚው ተጠቃሏል፣ ገቢው ተጠቃሏል ማለት ነው ወደ 1 ከተጠቃ። ስለዚህ ከ0.30 ወደ 0.33 አደገ ማለት ኢኒኳሊቲ ወይም የገቢ ክፍፍሉ በከፍተኛ ሁኔታ ኢኒኳሊቲ ከፍ ብሏል። ኢኮኖሚው ባመጣው እድገት የመጣው ገቢ በድሃውና በሀብታሙ መካከል ያለው የሀብት ክፍፍል ቶታሊ ወደ ሀብታሞቹ የተጠጋ ኢኒኳሊቲ ነው ማለት ነው። አብዛኛውን ገቢ ወደ ሀብታሞቹ የተጠቃለለ ነው ማለት ነው። ስለዚህ ኢኒኳሊቲን ከፍ አድርጎታል ማለት ነው። ተማሪዎች ይሄንን ካለን እስቲ በዚች በሶስተኛው ፖርሽን አማካኝነት አንድ ጥያቄ እንስራ እስቲ ተማሪዎች። አንደኛ ኢትዮጵያ ኢንፍሌሽን ኢን 2008 55.2% was primarily caused by ኢትዮጵያ በ2008 ዓመተ ምህረት ከፍተኛ የዋጋ ንረት ወደ 55.2% ገብቶ ነበረ። ይሄ ፕራይመሪ በዋነኝነት ኮዙ ምንድነው ነው? ምክንያቱ ምንድነው? ኤ ሎ ኦፍ ፊውል ፕራይስ በጊዜው በነበረ የነዳጅ ዋጋ ዝቅተኝነት አይደለም። ቢ ሃይ ፊውል ኤንድ ፉድ ፕራይስ ሾክ። ሲ ኤክሰስ ፎሪን ከረንሲ በቂ የሆነ የውጭ ምንዛሪ መኖር አይደለም። ሎ ኢምፖርት ዲማንድ ከውጭ የምናስገባቸው ነገሮች ፍላጎታችን ዝቅተኛ መሆን አይደለም። ቢ ነው ትክክለኛው መልስ። በ2008 በዓለም የነዳጅ ዋጋ በከፍተኛ ሁኔታ የጨመረበትና የምግብ ዋጋ በጣም በአስደንጋጭ ሁኔታ በዓለም የጨመረበት ሁኔታ ነው። ይሄ ደግሞ እንደኛ ሀገር ያሉ ሀገሮችን ነዳጅ ከውጭም ስለምናስገባ በሀገሪቷ ላይ ከፍተኛ የኢንፍሌሽን ወይም የዋጋ ንረትን እንዲያመጣ አድርጓል። ስለዚህ ዋነኛ ኮዙ ቢ ነው ማለት ነው። ተማሪዎች አመሰግናለሁ። የዛሬው ትምህርት በዚህ ይጠናቀቃል። በሌላ ፖርሽን እንገናኛለን። ታንኪዩ